ልጄ ይሄን ያወቅሽ ነው ዝም ያልሽው አንቺ አውሬ አፍጠሽ ነው ቤቴ ድረስ የመጣሽ ታዲያ ምን ልታረጊ ነው የመጣሽው ልጄን ገለሽ እናቴ ረፊ ብሎ ነው ቤቴንም እንደዚህ ያሳመረልኝ ጥሩ ያረጋልኝ ግን ምን ዋጋ አለው እሱም አላረፈበት ወይኔ ልጅ መንቀሳቀስ ሲጀምር ይኸው እንደምታየው ነው ቤቱን እንደዚህ ያሳምሮት ላይ አይኖርበት ደና ደረሰልኝ ስል ባጭር አስቀሩት ልጄ በጣም መልካም ሰው ነበር ተነጠቅኩኝ በጣም ጨዋ የዋህ ነበር በጣም ለፍቻ ያሳደግኩት ልጄ ነበር ባጭሩ ተቀጨ እስቲ ነው ንገሪኝ እስቲ ልጄንም ሰው ገድሎት ከሆነ ልስማው የልጄ ደም እንዲህ በከንቱ ፈሶ አይቀር እስቲ ባክሽ ንገሪኝ አንድ ልጄ ነው ለፍቼን ያሳደግኩት ብቻዬን የሰው ፊት አይቼ ተቸግሬን ያሳደግኩት እውነቱን ሊያውቀውና እኔም ልረፍ ፖሊሶች ምንም ፍንጭ ሊሰጡኝ አልቻሉም እባክሽ ማሚ እኔም እኮ ወደዋለሁ በጣም ተጎድቻለሁ የልጅነት ልጄ ነበር አጫዋቼ ነበር ቢከፋኝ ማማክረው እሱን ነበር ማዋየው እሱን ነበር ይሁን እንደምታየው ባዶ ቤት ጥሎኝ ነው እንደው ማሚ ማለት ምን እየሰራሽ ነው ራሽን የምታስተዳድሪ ወይንስ የሚያግዝሽ ሰው አለ ያኔ ምንም ስራ የለኝም እሱንም እንደነገርኩ ተቸግሬ ነበር ያሳደግኩት እሺ ሰው ቤት ልብስ አጥቤ እንጀራ ጋግሬ ሰው ይሆንልኛል ይደርስልኛል ብዬ ነበር እሱንም ባጭር አስቀሩብኝ እሺ ማሚ የዛን ያብራው ነበርች የተባለችው ልጅ የት ሄደች እኔ አይቻትም አላቅ እነሱ ናቸው የነገሩኝ ከማን ጋር ነበር ብቻውን ነበር ሰውም ገሎት ከሆነ ነገሩኝ ስል ምንም ይነግረኝ ነገር የለም ምን ያላቃት ማን እንደገደለው አላቅ ጀመር ልቀቂ ነው ይሄን ያዟት ምን ልታርጊ የሞከርሽ ነሽ ምን ለማድረግ ነው የሞከርሽ ያለሽው ምን ራሳብሽ ተወኝ በቃ አይመለከትም ፍቅረኛሽን ስለገደለው ለዛ ነው ንጹሃን ምንም ባላጠፉት ምንም ባላደረጉት ነገር አንድን ሰው ለማስፈራራት ሲል ይገላል አንቺን ለሚያስል ፍቅረኛሽን ገደለው አንቺን በቁጥጥሩ ስር ለማዋል ሲል በቃ ለምን አገለኝም አልገልሽም ማርታን እኔ ከበር ስላለኝ ጩኬ ምናምን ሰፈር አልበጠብጥም በማደርገው መንገድ አስወግዳለሁ ስሙ ሲጀመር ባንታ አፍ አይነሳም አው በኔ አፍ መነሳት የሚችል አይነት ሰው አይደለም በጣም ቆሻሻ ሰው ነው ሲጀመር ስሙን ለስጠራ የተከበሩ ደጀን ይያልኩ እኔ ወንድሜ ስለሆነ በኔ ልክ አንግል ልትወራ ይገባል ሀገር ልትወጪ እንደሆነ በተወሰነ መንገድ አስወራለሁ ከዛም በኋላ እንደዚህ ማታረገኝም ደጀኔ አንቺን ሊይዝ ይመጣል እኔ ደግሞ ይዟለሁ ግደለኝ እያልኩ እኮ ነው ለምንድን ነው ማሰማው በቃ ግደለኝ ርቀትሽን ጠብቀሽ ቁጭ በይ መስማት ያለብኝን ብቻ ነው መስማት የምፈልገው በቃ እኔ ዝም ብዬ እየለፈለፍኳለሁ ባልሽን ይሁን ፍቅረኛሽን የገደለብሽ ለምንድን ነው በቃ በእናት እንደዚህ ከምታወራ በቃ ወይ ገለህ ሂድ አረ በእግዚአብሔር በቃ ማለት እኔ መስማት የምፈልገው ብዙ ነገር አለ የብዙ ሰው ህይወት እየጠፋ ነው ያለው የብዙ ሰው ምናልባት አንቺን ለመቅረብ የሚመጡ ወንዶችን የሚገል ከሆነ ብዬ እኮ ነው ምን ነው የሚያስደነግጥ ነገር ነው ያወራሁት ደስ አይነት ነገር አይመቸኝም እሺ ማን ያውቃል አንቺን ወዳለው አንቺን አፍቅሬያለሁ ብለው የሚመጡ ወንዶችን እየገደለ ከሆነ ብዬ እኮ ነው አንቺ እንዳታገቢ ያደረገው ምንም አልተዋጠልሽም ያማርኛ ደጀኔንማ ብታውቀው እዚህ ድረስ አትመጣም ነበር ለምንድን ነው ማልመጣው መጣው አታውቀውም እንጂ ስለማቆም መሰለኝ ታውቀው ኑሮ በእንደዚህ አይነት ድፍረት እዚህ ምንም ልታመጣ አትችልም ማለት ነፍሰ በላው ነው ወንድምሽ መፈራው ነው ይመስልሽ እንደዛ ነው ታስብ ወንድምሽ ደጀኔ ሌላው በያቀታኝ ራሴን ማጥፋት አያቀታኝ ወልዳቻል በስማ ማሪ ደስታ ቀደም ማለት ነው እሱ ተጠቅኝ ጌታ
በስልክ ስም ያገናኙት? ወይኔ ልጅ ነው ጃወኩኝ። እንኳን ደህና አንቺ ነበር አስተውቻለሁ አይደል? ተሮር ያሰማ እና እስካሁን ዝም ትለኛለህ? እሱ ራሱ ውጭ ሀገር ነው ያለው አታስቢ ስለኔ እያልኩ ብዙ ጊዜ ያወራኝ ነበር። ያው ጓደኞቹ የሱ ድምጽ ነው እያሉ በዚህ አሁን በመጣው በቴክኖሎጂ ድምጽን ያሰሙኝ ነበር። እንዴ ብር ይልክልኛል በየወሩ። አክሊሉ በየወሩ ገንዘብ እስካሁን ድረስ ይልክላችኋል? ይልክልኛል። አካውንት አለ፣ በአካውንቴ ሁሌም በየወሩ ገቢ ያደርግልኛል። እንደ መጨረሻ አጋጣሚ ነው የተክሲያን እጅ ስመልስ ራሱን አጥፍቶ አገኘሁት። እሺ እንግዲህ ውድ ቤተሰቦቻችን ዛሬ የት እንደምንገኝ ውጪ ላይ ለእናንተ አስተላልፍ ያለው እንግዲህ ውስጥ ላይ ገብቼም እናታችንን ያለውን ነገር አውርቻቸው ካሜራ አስቀምጬ ሁሉን ነገር እንግዲህ ሴታፕ አስተካክዬ ከነሱ ጋር የሚኖረን ቆይታ ለእናንተ ለማስተላለፍ ከነሱ ጋር ተስማምተናል። እስቲ ከነሱ ጋር ምን አይነት ቆይታ ይኖረናል፣ ምን አይነት ጊዜ እናሳልፋለን፣ እናታችንስ እስቲ ስለ ልጃቸውም ስለ አንዳንድ ነገርም ስናወራቸው ምን አይነት ነገር ለኛ ሊገልጹልን ይችላሉ የሚለውን ነገር አብረን የምንከታተል ይሆናል። እስከዛው ድረስ ከኔ ጋር ቆዩ። እንደ አዲስ እንግዲህ ያው እናታችን ሰላም ልበሉት። ሰላም ነው አይደል? ያው በመጀመሪያ ፈቃደኛ ሁናችሁልኝ ካሜራውንም እንድናስቀምጥ ያለውን ነገር እንድንቀርጽ ስለፈቀዱልኝ አመሰግናለሁ። እሺ እንግዲህ ያው እናትዬ ደግሜ አሁንም የምናገረው ነገር ምንድነው ውጭ ሀገር ላይ ያሉት እንግዲህ የልጅሽ ጓደኞች ያሉትን ነገር ማወቅ ይፈልጋሉ። ማለት የጓደኛችን እናት ምን አይነት ሁኔታ ላይ ትገኛለች፣ ያለው ነገርስ እንዴት ነው፣ ስላለው ነገር ብትጠየቅልን እና እስቲ አንዳንድ ነገሮችን እንስማ፣ ያለችበትን ሁኔታ ማወቅ እንፈልጋለን ስላሉኝ ነው የመጣሁት። እሺ ያው እኔ ልጄ እንዳገኘው ነው የምቆጥረው፣ እናንተን ካገኘው። እንደሚታወቀው አንድ ልጄ ነው። እሺ ስንት ፈተና ያየሁበት የልጅነት ልጄ ነው። ግን እንግዲህ በቃ ምን ይደረጋል፣ እንደምታየው ብቻዬን ነኝ፣ ባዶ ቤት ነው። እስቲ ማሚ እንግዲህ ከዛ በፊት እስቲ ራስሽን አስተዋውቀሽልን ያለውን ነገር እያወራን እንቀጥል። እሺ እኔ እንግዲህ ወይዘሮ መሰረት እባላለሁ። እሺ በልጅነቴ ነው ያው ልጄን የወለድኩት። ከዛ በኋላ በትዳር ነው የወለድኩት። ያው አባቱም በልጅነቱ ነበር የሞተው። አባትም እናትም ሆኜ ብቻዬን ነበር ያሳደግኩት። እንዲህ እንደ ቀልድ የሚወራ አይደለም። በጣም በብዙ ፈተና ነው ልጄን ያሳደግኩት። የሰው ፊት አይቼ ተቸግሬ፣ አባቱ ከሞተ በኋላ ማንም የሚያግዘኝ ስላልነበር የሰው ፊት አይቼ ተቸግሬ፣ ያው እንግዲህ ስታሳድግ ልጅን ታውቀዋለህ ብቻ እንዴት እንደሚከብድ። አዎ እንዴ በደንብ። እስቲ ማሚ እንደው ልጅሽን ያሳደግሽበት መንገድ እስቲ ስለሱ ትንሽ ብናወራ። ልጄ በጣም መልካም ሰው ነበር። ተነጠቅኩኝ። በጣም ጨዋ የዋህ ነበር። በጣም ለፍቻ ያሳደግኩት ልጄ ነበር። ባጭሩ ተቀጨ። አይዞሽ ማሚ። ማለት እኛም እኮ አሁን ላይ ያለን እኛም ልጆችሽ ነን። ማሚ ይሁን እስቲ ደግሞም እንድታለቅሽም አንፈልግም። ያለውን ነገር ኦልሬዲ አሁን ላይ እኮ ያለፈ ነገር ነው። በእግዚአብሔር የሆነ ነገር ምንም እንትን ማለት አይቻልም። እናደርገዋለን። ለፍታ አሳድገ ደረሰልኝ ስትል ልጅ ባጭር ሲቀር ከባድ ነው በጣም። እንደው ግን ልጅሽ መጥፎ የሚባል ባህሪ ነበረው? እሱ ሰው ላይ የማይደርስ በጣም ጨዋ ነበር፣ የዋህ ነበር፣ በጣም አዛኝ ነበር። ቀጠፉብኝ ልጅ። ያው እንግዲህ ሳምሶን ከብዙሃን ጋር የነበረውን ቅርበት አንዳንድ ነገር ሰምተናል። ውጪ ላይ ካሉት ልጆችም እንግዲህ የሰማናቸው ያጣራናቸው ከቅርብ ሰዎቹ ከጓደኞቹ ብዙ ያጣራናቸው ነገሮች ነበሩ። ያው ፈራ እግዚአብሔር የነበረው ልጅ ነው ለቤተሰቦቹም በዛው ልክና ላንቺም አንደኛ ማለት በቃ አንድ ያለሽ ልጅሽ ስለሆነ ከባድ እንደሚሆን የታወቀ ነገር ነው። እስቲ ግን እንደው አሁን ያለሽበት ሁኔታ ምን ይመስላል ማሚ? እኔ አሁን በጣም ተጎድቻለሁ። የልጅነት ልጄ ነበር፣ አጫዋቼ ነበር። ቢከፋኝ የማማክረው እሱን ነበር፣ የማዋየው እሱን ነበር። ይኸው እንደምታየው ባዶ ቤት ጥሎኝ ነው። እንደው ግን ማሚ ማለት ምን እየሰራሽ ነው ራስሽን የምታስተዳድሪ ወይንስ የሚያግዝሽ ሰው አለ? እኔ ምንም ስራ የለኝም። እሱንም እንደነገርኩ ተቸግሬ ነበር ያሳደግኩት።
ሰው ቤት ልብስ አጥቤ እንጀራ ጋግሬ ሰው ይሆንልኛል ይደርስልኛል ብዬ ነበር። እሱንም ባጭር አስቀሩብኝ። መንቀሳቀስ ሲጀምር ያው እንደምታየው ነው። ቤቱን እንደዚህ አሳምሮት ላይኖርበት ደህና ደረሰልኝ ስል ባጭር አስቀሩት። እና አሁን ምንም የምትንቀሳቀሽበት ነገር የለሽም ነው ማሚ? አሁን የምንቀሳቀስበት ነገር የለም። ያው አንዳንድ ሰው ሲመጣ እንደዚህ የሰማ አንዳንድ ነገር እያደረገልኝ ይሄዳል። ሌላ ምንም መንቀሳቀሻ የለኝም። ሀዘኑ ገና ከውስጤም አልወጣም። ያው እንግዲህ እኛም እግዚአብሔር እስከ ፈቀዱ ያክል እንግዲህ ከአሁን በኋላ ከጎንሽ ነን። እኛንም እንደ ልጆችሽ ማየት ትችያለሽ። እንደው ግን እስቲ ስለሱ አሟሟት ትንሽ ግራ የሚያጋቡ ነገሮች አሉ ሲባል ነበርና እንደው ማሚ ቅር ካላለሽ ስለሱ ትንሽ ብናወራ ደስ ይለኝ ነበር። ያው እኔ ሁሌ እንደምለው እኔም የሰማሁት እንደዛ ነው። ምንም እስካሁን ትክክለኛ መረጃ የሚነግረኝ ሰው የለም። ማለት ተዝናንቶ ሲወጣ ከጓደኛው ጋር በባረቀ ነገር ነው የሞተው ይሉኛል። ምንም ሌላ የሰማሁት ነገር የለም። እንግዲህ ፖሊሶችም ምንም እስካሁን የሰጡኝ መረጃ የለም። ማን ነው ጓደኛው? አንድ ጓደኛ አለችው አሉ። እኔ አላውቃትም። እሺ ፍቅረኛ አለችው አሉ። ከሷ ጋር ተዝናንቶ ሲወጣ እዛው በር ላይ ነው በባረቀ ነገር ተገደለ የሚሉት። እኔ ምን አውቄ? ፖሊሶችን ሁሌ እጠይቃለሁ፣ የደረሱበትም ነገር የለም። አንድ ልጄን አሳጡኝ እንጂ ምንም የሰማሁት ነገር የለም። ከዛ በኋላ የደረሰኝ መረጃ የለም። በቃ የተባልኩት በዛ ነው። እስካሁን ድረስ ምንም አዲስ መረጃ ምንም ነገር አልተገኘም። ምንም ሁሌ ነው የምጠይቀው እኔ። እሱ ደግሞ እንግዲህ በከንቱ ፈሶ ቀረ። ልጄን አጣሁት እንጂ እኔ ምን ተገኘ? ምንም። እና ምንም የተገኘ ነገር የለም ነው የምትይኝ? አዎ ምንም አልተገኘም። እኔ አንዱ ልጄን ያጣሁት። አጣርተን እነግርሻለን ይሉኛል። ምንም የደረሱበት ነገር የለም። እሺ ማሚ፣ የዛን ያብራው ነበረች የተባለችው ልጅ የት ሄደች? እኔ አይቻትም አላውቅም። እነሱ ናቸው የነገሩኝ። ከማን ጋር ነበር? ብቻውን ነበር ወይ ሰውም ገሎት ከሆነ ነገሩኝ ስል ማንም ምንም ይነግረኝ ነገር የለም። እኔ አላውቃት፣ ማን እንደገደለው አላውቅም። እኔ ምኑን አውቄው ብለህ ነው? ምን ያደርግልኛል? እኔ እሱ ከሞተ በኋላ የልጄ ደም ፈሶ ቀረ እንጂ ብቻዬን ባዶ ቤት ጥሎኝ ቀረ ልጄ። እንደዛ ለፍቼ ተሰቃይቼ አሳድጌው ደረሰልኝ ስለ አንድ ልጄ። የልጅነት ልጄ ነበር። እንደው ግን ማሚ እሱ ቢኖርና ይሄን ነገር ቢያደርግልኝ የምትይው ነገር አለ? ኧረ እኔ ከጎኔ ኖሮ ምንም ነገር አልፈልግም ነበር። ሳቁ ጨዋታው ይበቃኝ ነበር። በጣም ትሁት ልጅ ነበር እኮ። ለሰው ደራሽ ነበር። በጣም አዛኝ ነበር። እናቴ ረፊ ብሎ ነው ቤቴንም እንደዚህ ያሳመረልኝ፣ ጥሩ ያደረገልኝ። ግን ምን ዋጋ አለው? እሱም አላረፈበት። ወይኔ ልጅ። ማለት ማሚ እንግዲህ በአንቺ በኩልም ሆነ በአባቱ በኩል የቅርብ ዘመድ የለም? አንቺንም ማለት የሆነ ነገር ደገፍ የሚያደርግሽ፣ ሲቀጥልም ደግሞ እሱ እንግዲህ አሁን በሰው እጅ እንዳረፈ የሆነ ኢንፎርሜሽን ስላለ ያን ነገር ተከታትሎ ፍትህ ለማግኘት እየሞከረ ያለ ቤተሰብ የለም? ከአንቺ ውጭ እየሞከረ ያለ ሰው ምንም የለም? ማንም የለም። ያው ሰው አንድ ሰሞን አይደል ይሯሯጥልህና እኮ ሁሉም ይደክመዋል፣ የራሱ ጉዳይ ካልሆነ በቀር። እኔ ነኝ ለልጄ የነበርኩት፣ ግን ደከመኝ። እኔም ሁሌም ስሄድ አንድ አይነት መረጃ ሲነግሩኝ ደከመኝ። ምን ላድርግ ብለህ? ምንድን ነው የሚሉሽ ማሚ? በባረቀ ጥይት ነው ያረፈው እንጂ ምንም በሰው እጅም አይደለም የሞተው። የተለየ ነገር የለውም። እዛ አካባቢው ላይ ምንም የተገኘ ምስክርነት ምናምን የሰጠ ሰው የለም? ማንም የለም። እኔ ማንንም አላውቅም። እንግዲህ እነሱ አጣርተን እነግርሻለን፣ እንደውላለን፣ አዲስ ነገር ሲኖር ነው የሚሉ። ይህን ያክል ጊዜ ምንም የተደረሰበት ነገር የለም? የተደረሰ ነገር የለም። አይ ሰው አትቀደም እንጂ አንዴ ከሞትክ በኋላ እንደው የሞተ ተጎዳ ምን ይደረጋል ብለን። ውድ ቤተሰቦቻችን እንግዲህ ይሄ ነገር በስንቱ ጓዳችን ማለት በየስንታችን ቤት እንዳለ እንግዲህ ይሄንን ነገር የስንቱ እናት፣ የስንቱ አባት፣ የስንቱ ወንድም፣ የስንቱ እህት እንባ
ባልታሰቡ ወይም ደግሞ ባልታወቁ ወንጀለኞች ምክንያት እያለቀሱ እንዳሉ ያየነው ነው። ከዚህ በፊትም ብዙ የምታውቁት ነገር አለ ቤተሰቦች። እናንተ ግን ይሄ ሁሉ ነገር እየተፈጠረ ያለው እዚሁ ከተማችን ውስጥ እንግዲህ ደረታቸውን ነፍተው በሚንቀሳቀሱ አንዳንድ ባለሀብቶች፣ አንዳንድ ወንጀለኞች፣ አንዳንድ ባዕድ አምልኮ ላይ ባልሆነ መንገድ ላይ የተሰማሩ ሰዎች ምክንያት ነው ብዙሃን እናቶች እያለቀሱ ያሉት። ይህንን ደግሞ እንግዲህ ከእግዚአብሔር በታች ከሕግም በታች እንግዲህ እኛ አቅማችንን ለማድረግ እየሞከረን እንገኛለን። በተቻለን አቅም ደግሞ የማንንም ፍትህ እንዲጓደል ማንም ሰው ደግሞ እንዳለቀሰ እንዲቀር አንፈልግም። የአቅማችንን ፍትህ ለሚገባው ፍትህ ለመስጠት እየተፍጨረጨረን እንገኛለን እና እስቲ እናታችንንም ደግሞ አካባቢያችን ላይ ወይም ደግሞ ከኛ ጋር የመጣችው እህታችንን እናስተዋውቃቸውና ከእነሱ ጋር የተወሰነ ቆይታ እናደርጋለን። እናንተም ደግሞ እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ እላለሁ። እንግዲህ እህታችን እንድትገባ አድርግና ያው ማሚ ግን ፈቃደኛ ነሽ? አንድ ልጅ አለች እና ከኛ ጋር ያው ከዚህ በፊት ከሳሚ ጋር ከልጅ ሳምሶን ጋር እንግዲህ ያው ቅርበት ነበራቸው ይባላል እና ያው ትንሽ አንቺንም መጠየቅ ፈልጋ ነበር እና እኔ እዚህ እንደመጣ ስታውቅ አብራኝ መምጣት ፈልጋ ነው እና ፈቃደኛ ከሆንሽ እንድትገባ ላስፈቅድሽ ነበር። ችግር የለውም። ልጄን ያገኘሃል የሚሰማኝ እኔ ልጄን ጓደኞች ሳገኝ። እሺ እንግዲህ ውድ ቤተሰቦች ያው እናታችንን ፈቃደኛ ስለሆኑ እሷን እናስገባትና ቆይታችን አብረን ይሆናል። እስከዛ ድረስ ከኔ ጋር ቆዩ። እሺ እንግዲህ ማሜ እሷ ማለት ያው ቅድም የተወሰነ ነግሬሻለሁ። ከዚህ በፊት እንግዲህ ያው በተደጋጋሚ አንቺ ጋር መጣ ማውራት ያሉት ነገሮች ትንሽ ልትቀርብሽ ትፈልግ ነበር። ግን ያው አንዳንድ የሚያስፈራት ነገር ስለነበር ወይም ደግሞ እንደዚሁ መጣ ከአንቺ ጋር መገናኘቱ ስላስፈራት ነበርና ነው። አሁን እኔ እንድመጣ ስላወቀች ነው እንግዲህ ከኔ ጋር በድፍረት ልትመጣ የቻለችው። እኔም አንዳንድ ነገሮችን ማሜን አናገራታለሁ ብዬ ስላደፋፈርኳት ነው። እና ማሜ እሷ ማለት እንግዲህ ያው የልጅሽ የሳምሶን ጓደኛ ነበረች። ያው እስቲ ትንሽ ጊዜ ለእናንተ ልስጣችሁ ወይ ልውጣላችሁ እንደ ማሜ ማሂ ልውጣ? እሺ ያው ለእናንተ ጊዜ ልስጣችሁ ብዬ እኮ ነው። እንግዲህ ምን ሆናለሁ ብለሽ ነው? አንድ ልጄን አጣሁ እንጂ ልጄ ጓደኛዬ ነበር፣ ብዙ ነገሬ ነበር። አሳጡኝ። የኔ ልጅ ብቻዬን ጥሎኝ ቀረ። በእኔ ምክንያት ነው ማሚዬ ቀረኝ። አንቺ ምን አረግሽ? ያልታሰበ የቀን ክፉ ነው እንጂ አንቺ ምን አረግሽ ብለሽ ነው? ከቀኑ አልፍን ነበር። ይሁን ተይ። ጓደኛ ብለኸኝ ነበር አይደል? እሷ ናት ፍቅረኛው? አዎ ማሜ እሷ ነች። ማህሌት ትባላለች። ተይ በቃ አታልቅሽ። ተይ አንቺ ምን አረግሽ? ፍቅረኛው ነሽ አይደል? እስቲ የተፈጠረውን ነገር ንገሪኝ። ለእኔ እውነቱን እንኳን ንገሪኝ እስኪ አንቺ። ምንም ለልጄ ፍትህ አላገኘሁም። እስቲ በሰዓቱ የነበረውን ነገር እስቲ አስረጂ። እስቲ እውነቱን ንገሪኝ እስቲ። ልጄንም ሰው ገድሎት ከሆነ ልስማው። የልጄ ደም እንዲህ በከንቱ ፈሶ አይቀር። እስቲ እባክሽ ንገሪኝ። አንድ ልጄ ነው ለብቻዬን ያሳደግኩት፣ ብቻዬን የሰው ፊት አይቼ ተቸግሬ ነው ያሳደግኩት። እውነቱን ልወቀውና እኔም ልረፍ።
ፖሊሶች ምንም ፍንጭ ሊሰጡኝ አልቻሉም። እባክሽ ማሚ እኔም እኮ ወደዋለሁ። እስቲ የሆነው ነገር ምንድነው በሰዓቱ እስኪ አስረጂ። አንቺስ እንዴት ተረፍሽ? እንዴት ነበር የነበረው ነገር? ይልኛልሽ ማሚ አንቺ እናረክሽ ብለሽ ነው ያልታሰበ ቀን ጎዶሎ ነው እንጂ እስካሁንም እንዴት ልሽን አይዋል ታታልቅሽ ምን አረክሽን ብለሽ ነው አንቺ እናንተ ልትዝናኑ ወጣችሁ እንጂ ምን አጠፋችሁ? እንደማታውቂው አታውቅሽ። እስኪ አስረጂኝ፣ ምንድነው የተፈጠረው ነገር? ምንድነው የሆነው ነገር? አታውቅሽ፣ እስኪ ንገሪኝ። ማላውቀው ነገር ካለ አሳውቂ። ምንድነው ያልሰማሁት ነገር አለ እንዴ? ስለ ልጅ የደረሳችሁበት የታወቀ ነገር አለ? እስቲ አዲስ ነገር እንኳን ንገሩኝና እፎይ ብዬ ልተኛ። አታውቅሽ፣ ስላይመለስ ይባል አንዴ ምን ይፈጠራል ብለሽ እንጂ ማጠፋሽ ብለሽ ነው እንጂ ማን እንደ ፍቅረኛ ይዘሽ ልትዝናኝ ወጥተሽ ነው እንጂ አይ ልጄ እንዳለኝ ብሰማ ተይበቃልሽ። እሱ ላይ መለስ ሄዷል። ሀዘን ምንም ጥቅም የለውም። እስቲ በሰዓቱ የተፈጠረውን ነገር አስረጂ። ምንድነው? ተዝናንታችሁ ስትወጡ ከሰው ጋር ተጣልታችሁ ነው? አንቺ እንዴት ተረፍሽ? እስኪ ያለውን ነገር ብቻ አስረጂ። አላም ታውቂያለሽ፣ አንቺ ነሽ ያሳደግሽ። ምን ልበል ታዲያ? እኔ እኮ ግራ ገባኝ። ከፍቅረኛው ጋር ተዝናንቶ ሲወጣ በባረቀ ነገር ነው ይሉኛል። አንድ ላይ ከነበራችሁ አንቺስ መተሽ ይገርማል። እኔ እኮ ግራ ገባኝ። ምን ላድርግ? አንድ ልጅ እንጂ ምን አረግሽ ብለሽ ነው እናቴ? አንቺ ምን የኔ ቢጤ ተበዳይ እኮ ነው። እኔም ልጄም አንቺን ፍቅረኛሽን ያጠፍ ማሚ ወንድሜን ይገደለው ልጄ። ይሄን እያወቅሽ ነው ዝም ያልሽው? አንቺ አውሬ አፍጠሽ ነው ቤቴ ድረስ የመጣሽ። ታዲያ ምን ልታረጊ ነው የመጣሽው? ልጄን ገለሽ። ተወኝ እስኪ ተወኝ። የልጄን ገዳይ ነው እንዴ ቅፌ ስር ያስቀመጥክልኝ? ተወኝ ተወኝ፣ ልቀቀኝ። ውጪልኝ ከዚህ ዘርበይ ሰይጣን። አንድ ልጄ እኮ ነው ያሳጣሽ። ልቀቀኝ። ወይኔ ልጄ ወይኔ ልጄ ገዳይክን ነበር ተሸክመህ የምትዞረው ልጄ። ወይኔ ልጄ ወይኔ አንድ ልጄ ለፍቻ አሳድጌ ይሄ ነው ምላሼ። ወይኔ እቺ አውሬ ሰው መስላ ቀርባ። ወይኔ ልጄ ወይኔ። ውጡልኝ፣ እኔ ማንንም አልፈልግም። ወይኔ ልጄ ወይኔ። አይዞሽ ማሚ እባክሽን አንዴ ልብሽ። ጭራሽ የልጄን ገዳይ ቤቴ ድረስ ይዘህ መጣ። ወይኔ ልጄ ማሚ በቃ እኔ ልጄ ደማ በከንቱ ፈሶ አይቀርም። ወይኔ ልጄ ማሚ በቃ እኔ ማን እንደሆንኩኝ ያለው ነገርም ለምን እዚህ ድረስ እንደመጣው ላስረዳሽ። ተወኝ፣ እኔ ማንንም አልፈልግም። ብቻዬን ቤቴን ዘግቼ እቀመጥ ይሻለኝ ነበርኩ። ከልጄ ውጪ ሰው የለኝም ነበር። ማሚ ፍትህ ማግኘት አትፈልጊም? ማለት የልጅሽ ደም እንደዚህ በከንቱ ፈሶ እንዲቀር ነው የምትፈልጊው? ይሄው ምን ፍትህ አለ? ልጄ ነው እንጂ በከንቱ ፍትህ እንዲገኝ እኮ ነው ማሚ ይዘን ይመጣል። ወይኔ የደረስንበት ነገር ስላለ እኮ ነው። እውነት ግን የልጄ ገዳይ ናት ማሚ። ሁሉን ነገር እናስረዳሻለን፣ ግን በመጀመሪያ ያለው ነገር ነው የተወሰነ ልንገርሽ። ማሚ እባክሽን ተረጋጊልኝ። እንዴት ብዬ ነው የምረጋጋው? አንድ ልጄ እኮ ነው፣ የልጅነት ልጄ። እንዴት ለፍቼ እዚህ እንዳደረስኩት ደረሰልኝ ስል ቀጣፉብኝ። ደግሞ አፏን ሞልታ ወንድሜን የገደለው ትለኛለች። ወይኔ
መቼ አስገባት ነበር መጀመሪያው ነው ይሄን ባቅ ማሚ እሷም የምታውቀው ነገር አልነበረም ማለት እሺ እድሉን ብትሰጪኝ እኮ ማሚ እኔ ላስረዳሽ እባክሽ ላስረዳሽ ምንድነው እንድረዳህ የፈለከው ምንድነው ልጄን እኮ ነው ያጣሁት ተረጋጊልኝ እኮ እኔም እኮ ፍትህ እንዲገኝ ነው የምፈልገው የልጅሽን ፍትህ እንድታገኝ ነው የምፈልገው ሲጀመር ማሚ እኔ የሳሚ ጓደኞች ልከውኝ ሳይሆን እኔ መርማሪ ጋዜጠኛ ነኝ አንተም እያጭበረበርከኝ ነው አንተም እያታለልከኝ ነው አይደለም ወይኔ ሁለተኛ ሞት ነው እንዴ የምትገሉ አይደለም ማሚ እባክሽን ስሚኝ እኔ መርማሪ ምንድነው ከኔ የምትፈልጉት እኔ እኮ ነኝ ልጄን ያጣሁት ምንድነው ከኔ የምትፈልጉት ብትተውኝ ምን አለ ህመሜን እንኳን እንዳስታምታውኝ እስኪ ባካችሁ ሳሚ ፍትህ እንዲያገኝ አትፈልጊም ማሚ አሁን ላይ እኮ በቃ ኦሬዲ ሙሉ ለሙሉ የሳሚን ገዳይ ደርሰንበታል ማን እንደሆነ ለይተን እያወቅን አሁን ኦሬዲ በቃ የሳሚን ገዳይ ደርሰንበታል የት አለ የልጄ እንደምስት ያፈሰሰው ሊየው ታዲያ እኔ ጋር ምን ታረጋለህ እሱን ለፍርድ አቅርብልኝ እንጂ የኔም ባም ይታበስ ወይ ልጄ ቀመሰውን ላቅምሰውና እኔም አንደኛዬን ልጄ ጋር ልሂድ ይሄ ነው ፍትህ ታዲያ እኔ ጋር መጥቶ ይሄ ነው ፍትህ ማሚ ወይኔ ልጅ ማሂ የፈለገችው ማህሌት በቃ ፍቅረኛዋን ሳሚ ሲገሉባት እሷ የምትፈልገው መንገድ አለ ያለውን ነገር በሙሉ ካፏ ትሰማያለሽ አንቺ ብቻ ተረጋጊልን እኔ የምፈልገው በቃ የሷ ወንድም ያዝ ነው የሷ ወንድም ደግሞ ማግኘት የምንችለው አንድና አንድ በሷ መንገድ ብቻ ነው ያዙታ ታዲያ እኔ ጋር ምን ታረጋለች ያለበትን ትናገርና አሳዩ እሷ ደግሞ መናገር የምትችለው አንቺን ስታናገር ብቻ ነው ላንቺና ለሳምሶን ስትለው እስካሁን ድረስ በሱ ስር ተቀምጣ ያለችው እስከዛሬ የት ነበረች እኔ ሁሉ ስቃይ ስትሰቃይ ማሚ እሷ የሆነ ነገር ብታደርግ ኖሮ አንቺም እስካሁን በህይወት ላትቆይ ትችይ ነበር በቃ እሷ እስካሁን ድረስ ስታደርግ የነበረው አንቺን በህይወት ለማቆየት ነው እኔም ይሄንን ነገር ስለተረዳው ነው ወደ አንቺ በደፍረት ይዣት የመጣሁት እሷ የሆነ ነገር በምታደርግበት ሰዓት አንቺን እንደሚገልጽ ሲያስፈራራት ነው እስካሁን ድረስ የቆየችው ወደ አንቺ መምጣት አይደለም እሱ የሚያዛትን አንዳች ነገር ሳታደርግ ብትቆየው እንደሚገልጽ ታውቃለች ልጄ እኮ ሰው ጋር አይደርስም ነበር አመለሸጋ ነበር ምን አርጎት ይሆን ምን በድሎት ይሆን እቺ ሰበበኛ እሷ የተነሳ ነው ልጄን ያጣሁት ይኸውልሽ ማሚ በቃ ለአንዴና ለመጨረሻ ግን የምነግርሽ ነገር በመሀሌት በኩል ነው ሰውየው ልናገኘው የምንችለው ይህንን ደግሞ እሷ የምትፈልገው አንቺን ይቅርታ ጠይቃ ያለውን ነገር በቃ ለራሷም ደግሞ እርሟን አውጥታ ወንድሟን አሳልፋ መስጠት የምትችልበት ማስረጃ እሷ ጋር አለ እኮ ፍጠኑ በቃ እሷን እናስገባትና ያለውን ነገር ለዛም እኮ ነው ማሚ የምንለፋው እንጂ አንቺን ለማጭበርበር ወይም ደግሞ አንቺን ለማሳዘን ያለፈ ታሪክ ነገር አንስተን ለማውራት አይደለም የመጣነው እባክሽ ማሚ ተረጂ ምን ላድርግ አንድ ልጅ እኮ የለፋውበት ልጅ እኮ አውቃለሁ ደግሞ እንደዚህ በከንቱ ፈሶ ከሚቀር ያለውን ነገር ለማስተካከል ነው እኛም እንደዚህ ደፋ ቀና የምንለው ይሁላ ተጋድሎ የሚደረገው በቃ የሱን ደም እንደዚህ በከንቱ በቃ ፈሶ እንዲቀር ስላልፈለገ ነው እኔም ይሰማኛል ያሳዝናል ይሄን የመሰለ ወጣት ልጅ በማያውቀው ነገር እንደዚህ ከንቱ ሆኖ መቅረቱ ያሳዝናል እና በቃ ማህሌትን እናስገባትና እባክሽን ፍቃደኝ የሚልኝ ተረጋግተሽ ማሚ አሁንም ከልጅሽ ገዳይ ጋር እሺ ማሚ እንዴት ነው ማለት እሺ ወይኔ እንደዚህ የልጅሽ ገዳይ እንደፈለገ እንዲንቀሳቀስ ነው የምትፈልገው አሳዩኝ እኔ ልሂድ ያለበት እናንተ እኮ ስላልቻላችሁ እኮ ነው እስካሁን የሚያቆያችሁ ልሂድ ያንድ ልጄ እንደምንሆን ይልበቀለው አይደለም ማሚ እሷ ናት በቃ ማንም ሰው እሱን አሳልፈው መስጠት አይችልም ከሷ ውጭ ማሚ እሷም ደግሞ ያላት ነገር ማለት በቃ ይሄንን ነገር የተፈጠረበትን ነገር ታስረዳሽ ልጅሽ የሞተበትን ነገር መስማት አትፈልጊም በምን አይነት መንገድ እንደሞተ ለምን እንደሞተ ማወቅ አትፈልጊም ማሚ ምን ያርግልኝ ካልብለህ ነው አንድ ልጅ ናጣው እንጂ ይሄን እስኪ እባክሽን በቃ ትግባና ማሚ ያለውን ነገር ለኛም ትንገረን እሷም እርሟን ታውጣ ከዛም በቃ ወንጀለኛው ምን ይዘበት መንገድ እናስተካክል ካልኪውን እስኪ እንደው ፍትህ ይገኛል ብለህ ካሰብክ የሚደረገው ነገር ሁሉ ይደረግ አመሰግናለሁ ማሚ ቻደም ነው ማለት ፈልግ አመሰግናለሁ እንደ ልጅ እንደምን ነው እስቲ ማሂና ሰባት ማሂ እንግዲህ ያለውን ነገር በሙሉ ባልነግራቸውም አንዳንድ ነገሮችን ለእናታችን ነገርያቸዋለሁና
አንቺ ደግሞ ምንም ነገር ሳታስቀሪ ወንድምሽ ለምን እሱ ሊገለው እንደቻለ በምን ምክንያት እንደሆነ አንቺስ በምን መንገድ ከነሱ ጋር እስካሁን ልትሰሪ የቻልሽበትን ነገር በሙሉ አስረጃት። ማሚ እኔ ሳሚንማ ከ4 አመት በፊት ነው በጣም የምንወደድ ፍቅረኛ ማቾች ነበር። ስለ ትዳርም ነበር የምናስብ። አላቅም ነግሮሽ ይሆን አላቅም፣ ግን እኔ ስላንቺ ሁሌ ነው የምነግረው ስለ እናቱ። ዛሬ ነገ አስተዋውቅሻለሁ ምናምን እያለኝ ነው ይሄ ነገር የተፈጠረው። እና ወንድም አለኝ፣ ታላቅ ወንድሜ ነው እና በጣም አጸያፊ ነገሮችን ነው የሚሰራው። የከተማው ሀብታም ወንበዴ ነው። አውሬ እንጂ ምን ወንድም ነው ይሄ? ሰው በላበው እንጂ ልጅ ደም አፍስሶ በቀልድ ነበረ። እኔ ማለት እውነት ያደርገዋል ብዬ አላስብም ነበር። እንደው ልጄን ብታስጠነቅቂው ራሱን እንኳን እንዲጠብቅ ማለት ያውቃል፣ ሁሉንም ነገር ያውቃል፣ ግን እንደዚህ ጨክኖ ያደርግብኛል ብዬ አላስብም ነበር። ምን ያክል እንደምወደው ያውቃል፣ ያደርገዋል ብዬ አላሰብኩም ነበር። ሲዝናኑ ምናምን ነገር የተባለው ያው እሱ ፖሊሶቹም ሁሉም ነገር በእጁ ስለሆነ ለማሳመን የፈጠረው ነገር ነው እንጂ እኔም ቤቱኛ ነው ያወኩት ይሄንን ነገር። ወይኔ ልጅ ደምማ በከንቱ ፈሶ አይቀርም። እኖ ራስን ብትጠብቅ ነው ይኖር እኮ ለእኔም ለአንቺም ጥቅም ነበር። ቀሎሽ ያውሪ ሰው በላ እንደማ በከንቱ ፈሶ አይቀርም። ያውቅ ነበር እኮ ነው ልጅ ሰው ጋር አይደርስም። የቀን ጎዶሎ ልጅ ነው ልጅ ያሁን በቀለዋል። የት ይቀራል ብለሽ ይቀራል። ያውሪ አሁን ያለበትን ታውቂያለሽ? እንደው እባክሽ አባሻውን ይለዋውጣል። ቋሚ አድራሻ የለውም፣ ግን ማስረጃዎች ስላሉኝ እሱም ለነሱ በመስጠት አንድ ላይ ተባብረን እነዚህ ጉበኙ ፖሊሶቹንም አንድ ላይ መጠቅልሎ ማስገባት ነው እንጂ እስካሁን ምንም የለም እያሉ አሽኝ እኮ እንጂ ማሚዬ ፈልጊው አይደለም። እኔ ሳሚዬ ለኔ ፍቅረኛ ብቻ ነበር፣ ጓደኛ፣ ወንድም፣ አባት ማለት ነው ለኔ። እንደው ግን ማለት ወንድምሽ ማለት ከሳሚ ጋር እንዳትሆኑ የፈለገበት ምክንያት ምን ነበር? እኔን ማስፈራራት፣ ሌላ ምንም አይነት ሰበብ የለም። ከሳሚ ጋር በቅርበት ሲተዋወቁ ነበር? አይታወቁ። አንድ ሁለቴ ቤት እዚህ መተን አንድ ላይ አይቶናል። ሰዎች ሳሚዬ እኮ ከሰው ጋር አይደርስም። በጣም ይወደድ ስብዕና ያለው ሰው እኮ። እንደው ግን ማለት ከዛ በኋላም ሳሚ ካረፈ በኋላ በእናቱና በቃ ማለት ሳሚ አካባቢ ላይ ባሉ ሰዎች ሲያስፈራራሽ እንደነበር ነግረሽኛልና እስቲ ስለሱ አስረጂኝ። ምን መሰለህ ሳሚ ሁሌም ነው የሚለኝ፣ ማለት ልቡ ንጹህ ስለሆነ ይታየዋል መሰለኝና እናቴን ሁሌ አደራ ነው የሚለኝ። ማለት ሁሌ የሆነ ነገር እንኳን ቢፈጠር ምናምን ነው የሚለኝና በቃ አይፈጠርም ተው ምናምን ነገር ስለው በቃ እግዚአብሔር የሚያመጣው አይታወቅም እና የሆነ ነገር ቢሆን እናቴን አደራሽን ምናምን ነው ማለት በቅርብም መጥቼ የማናገር ድፍረቱን ባላገኝም ግን አላህ እሷን የመጠበቅ ኃላፊነት ሰጥቶኝ ነው የሄደው። ቢያንስ በህይወት እንዲኖሩ እንኳን ባላደርገው ነፍሱን እንድታርፍ ቃሉን መጠበቅ ነበረብኝ። እንዴት ነው ኢኮኖሚካሊም እንዳትጎዳ ማለት ማውራት ይኖርብኝ አላውቅም፣ ብቻ እንዳትጎዳ አንዳንድ ነገሮችን ከጓደኞቹ ምናምን የሚባለውንም አላ እንደ ስጦታ እንደ እናቴ ነው ማሰባት ነው። እንደዛ ጎን ማለት የሰው ልጅ ናት ታውቃለህ፣ ካልተሰራ አይሆንም ምናምንና የጓደኞቹ የሚላከውን ገንዘብ ምናምን የሚባለውን እኔ ነበርኩኝ ምልክላት ማለት ማንነቴን ሳልገልጽ
ስለማታቀኝ ቃሉን ለመጠበቅ ነው። ልጄ እኮ ሀሳቢ ነው አውቃለሁ። ማለት በጓደኞቹ ስም እያስመሰልሽ ገንዘብ ስትልኪ ነበር ማለት ነው? ማሚ እውነት ነው ሲላክ ነበር ገንዘብ ጓደኞቹ እየተባለ? አንዳንድ ገንዘቦች ይመጡልኝ ነበር። ያው ጓደኞቹ ውጪ ስላሉ ምናምን ጥሩ ደረጃ ላይ የደረሱ ጓደኞች ስላሉት እኔ እሱ ነው የሚመስለው። ሳሚ እንደነገርኩ ከሰዎች ጋር ጥሩ ግንኙነት አለ። ስለሚወዱትም ታዛዥ ትሁት ልጅ ስለነበር ገምታለሁ ይሄን ነገር። ሁሉ ነገር ቀርቶብኝ ልጄ ብቻ በኖረልኝ ኖር። ልጄ እኮ አውቃለሁ ሀሳቢ ነው። ካለ እኔ ህይወት የለውም ነበር። ልጄ አንድ ልጄ ለፍቼ ያሳደግኩት ልጄ ነበር። ወይኔ ልጄ ያው ማሚ እንግዲህ እዚህ ጋር መናገር ላይ ኖርብን ይችል ይሆናል፣ ግን የትኛውም ሰው ወንጀል ሰርቶ እንዳሻው ይንቀሳቀሳል ብዬ አላስብም። የጊዜ ሁኔታ ነው እንጂ ሁሉም እግዚአብሔርም ምድር ላይ ያለው እንግዲህ ህግም ይፈርዳል ብዬ አስባለሁ። ማህሌትም እንግዲህ በራሷ በኩል ብዙ የሰራቻቸው በወንድሟም ተገዳ ቢሆን ከዛ በኋላ አንቺ እንዳትነኪ ማለት በቃ አንቺ እንዳትነኪ ስለፈለገች ብዙ ነገሮችን ብዙ ወንጀሎችን ሰርታለችና እሷም በአሁን ሰዓት ላይ ተገቢ የሆነ ቅጣት ስለሚያስፈልጋት፣ ምክንያቱም አሁን እዚህ ጋር አንቺ እንዳትጎጂ ብላ ብዙሃንን እንግዲህ ልትጎዳ ትችላለችና በዚህ በኩል አንቺን ለማዳን ነው፣ በዚህ በኩል ደግሞ ብዙሃንን የማይገባቸውን ነገር ስታደርግ ስለነበረ ያው ማህሌትም ንጹህ ነች ማለት ስለማይቻል በስተመጨረሻም እስካሁን ፍትህ ወይም ደግሞ አንተ እኔ ልታጭበረብር ሊሆን ይችላል የመጣው ያልሽኝን እንደዚሁ ግልጽ ላደርግልሽ ስለፈለኩኝ ነው። እሷን ብትሆን ከኔ ጋር ስለመጣች ንጹህ ናት ብዬ እንግዲህ ምትዋት አይደለም፣ ለሚመለከተው አካል አሳልፊያት ለመስጠት እገደዳለሁ። ግን ለአንዴና ለመጨረሻ እንግዲህ የምትተባበረን ነገር ስላለ ያንን ነገር ደግሞ ልትተባበረን የምትችለው አንድና አንድ ከአንቺ ጋር ከተገናኙ ከአንቺ ጋር አውርታ ያለውን ነገር እርሟን ካወጣች በኋላ የሳሚን ነፍሰ ገዳይ እንግዲህ አሳልፋ ልትሰጠን የምትችልበት የመጨረሻ አንድ መንገድ እንዳለ አውርተንበታልና ለዛም ነው እስካሁን ድረስ ማህሌት የቆየችው እና እጃችን ላይ ያሉትን ፋይሎች በሙሉ እንግዲህ ለህግ አካል ማሳልፈን ስለምንሰጥ ካሁን በኋላ የልጅሽ ገዳይ እንዳሻው እንደማይንቀሳቀስ እንግዲህ ቃል ልገባልሽ እወዳለሁ። እኔ የምፈልገው የልጄ ደም በከንቱ ፈሶ እንዲቀር አልፈልግም። ወንድሟን ብቻ ታስይዝልኝ፣ የልጄን ገዳይ ታስይዝልኝ። ፍርዱን መድኃኒዓለም ነው የሚሰጠው። ማህሌት እስቲ ለመጨረሻ ማለት የምትፈልጊው ነገር አለ? አሁን እዚህ ተቀምጠን ጊዜ ለምንድን ነው የምናቀጥለው? የልጄን ገዳይ ለምንድን ነው ማታስይዙልኝ? እባካችሁ የልጄ ገዳይ እንዳይሰወር እባካችሁ። አይ ማሜ ማለት እሷ አንቺን ነው ማግኘት የምትፈልገው። ሲቀጥልም ለአንቺም ስትል ብዙ የከፈለችው ዋጋም ስላለ ነው ይህንን እድል እየሰጠዋት ያለውትና ነው። እኔ ሰማይ አምላክ የነፍሷ ገዳይ አላህ በመጨረሻ መናገር እንፈልገው ነገር ማለት እንደ እግዚአብሔር ፍቃድ ከያዝነው ነው። ግን ማንይዘው ከሆነ አሁንም እኔ ለእናንተ ያው ካገኘኝ በየትኛውም አጋጣሚ ይገለኛል ነው። ምን ማለት ነው? ከያዝነው የሚያዝነው ነው ማለት እና አሁንም የለም ነው የምትሉኝ? ኧረ እንደው እናንተ ሰዎች ምን አድርጊ ነው የምትሉኝ? ኧረ እባካችሁ ማሜ ያቀርነው እቅድ አለና አሁን ተገኝቷል ስትሉኝ ነበር። አሁን ልንይዘው ነው ስትሉ ነበር። አሁን ማንነቱ ስለታወቀ በየትኛውም መንገድ ማምለጥ አይችልም። ማሜ እንደነገረች እኮ እጀ ሰፊ ሰው ነው። አሁንስ ቢደብቁት ማሜ ነው ለምን ለፋው እንደምታየው ይኸው ላሰው ተሰብስቦ እንደዚህ የሚለፋው ማሜ እሱ ነው ለሚያዝ ነው። የሳሚን ደም በከንቱ እንዳይቀር ለማድረግ ነው። እና እስቲ ምንድነው ማለት የምትፈልጊው? ጨርሽልኝ። ማለት ማሚን ጠብቁልኝ ነው ለልምጭ ምን እንደሳሚ የሚሆነ ነገር አይታወቅምና እሷን ጠብቁ ማለት ይሁን ነገር ያደረኩት
ከራሴም ከህሊናዬ ጋርም ተጣልቼ ሳሚም ቢኖር ምን ያክል እንደሚወቅሰኝ ያውቃለሁ። ይሁን ለነገር የከፈልኩበት መስዋዕትነት ለእሷ ስል ነውና እሷን ጠብቁ ልልምጭ እኔ ምን ሆናለሁ ብለሽ ከዚህ በኋላ ኑሮ ነው። እሺ እንግዲህ ውድ ቤተሰቦቻችን ከእናታችን ጋር የነበረን ቆይታ ይህንን ይመስላል። ማህሌትም እንግዲህ እኔም ቃል በገባሁላት መሰረት የሚያስፈልገውን ነገር አድርጌላታለሁ። ከእናቱ ጋር ተገናኝታ እሷን ምርሟን እንድታወጣ ለእናቷን ደግሞ መናገር ያለባትን ነገር እንድትናገር አድርገናል። ከዚህ በኋላ እንግዲህ የቀረው ነገር በሙሉ የማህሌት ኃላፊነት ነው ማለት ነው። ማህሌት ቃል የገባችልን ነገር በሙሉ እንግዲህ እኛ ባሰምነው መንገድ ሴታፕ በመንሰራው ያቀናቸው ነገሮች እንድትከታተሉ እናደርጋለን። እግዚአብሔር ብሎ እንግዲህ ካሳካልን በቅርብ እንግዲህ ደጀኔን እጅ ከፍንጅ ይዘን ያለውን ነገር በሙሉ የምንጨርስበት ሁኔታ ይደርሳል ማለት ነው። የእናታችንን እንባ እንግዲህ በዚህ ሁኔታ እንዳይቀር የምናደርግበት የመጨረሻው ስራችን እንደሚሆን እንግዲህ ያው ከእግዚአብሔር ጋር የእናታችንም ጸሎት ከኛ ጋር እንደሚሆን አምናለሁ። እናንተም እንግዲህ ወደ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ላለው ለወዳጅ ዘመዶቻችሁም ደግሞ እንዲሁ ሼር በማድረግ ይተባበሩን፣ ከጎናችን ይሁኑ እላለሁ። እንግዲህ ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። ይሄን ቪዲዮ ደግሞ ላይክ አድርጉና ለብዙሃን እንዲዳረስ ከጎናችን ሁናችሁ አሳዩን እላለሁ። እንግዲህ በቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።